ሶስተኛው አይደለም ለምን ሃያኛው አይሆንም? ወይ ጉድ! ችግሩ ከቁጥሩ መች ሆነና እኛ ከፈለግን እኮ አይደለም ሃያኛው 50ኛው 100ኛው ማለት እንችላለን። በጦርነትም ከመጡ ልክ እንደ አባቶቻችን ተቀጥቅጠው ይመለሳታል። እንግዲህ ካልሽ ምን ይደረጋል? የአባቶቻችን አምላክ እሱ ይርዳን ነው የሚባለው። አሜን አሜን። እንጂ የአንድ ደቂቃ ይልና ጸሎት እናድርግ ይሆን እንዴ? ዝም በይ እባክሽ። የፈለገ የውጭ ሀገር ዜጋ ልጆች ቢሆኑ ከአስተማሪው የሚፈልጉት እውቀቱን ነው እንጂ ደሃ ሆነ ምን አገባቸው? ምን ይደረግ፣ ዘመኑ ከፋ። ዘንድሮ እኮ እውቀት ሳይሆን ገንዘብና ስልጣን ሆኗል የሚያወራው። እሺ አሁን እሱን ታዩና ወደ ቅድሙ ጥያቄ እንመለስ። እሱ ቆንጆ አየሽ። እሺ ታዲያ መች ለመመለስ አሰብሽ? ዛሬ ወይንስ ሰሞኑ? ማለት አልገባኝም። አይ እንደ ሸክላ ሽሮኒዝ ተክ ስትይ ስለነበር መቼ በርደሽ ትመለሻለሽ ብዬ እኮ ነው። እሺ አሁን በርጃለሁ። አይ እሱ ማብረጃውን ይላክልሽ እንጂ በዚህ ፍጥነት እንኳን አትበርችም። በርጃለሁ አልኩሽ አይደል እንዴ? እንዴ ታናድጂኛለሽ። ማብረድ እንደዚህ አይን እያጉረጠረጡ ሆነ እንዴ ደግሞ? እንደውም ጥያቄውን አልጠይቅም። ወይ በምን በርደሻል? እንደውም ይኸውልሽ በረድ በጣም ከመብረድሽ የተነሳ ከፍሪጅ ወጣ ያላቦ ቢራ ነው እሱ። እሺ ቅድም ለአቅመ ትዳር አልደረስኩም ያልሽኝ እድሜሽ ስንት ሆኖ ነው? እድሜ 21 ምን 21? ምን ነው? አይ ምንም። ለአቅመ ሔዋን ደርሰሽልኛል። እኔማ ደርሼ ነበር። ለአቅመ አዳም የደረሰ ጠፋ እንጂ። በቅርቡ በገዝተው ያውቃሉ? አይ ትንሽ ቆየው እኮ ለዛ ነው ምንም ሳይሰቀጥጡት አፎት ሞልቶ በግዛልኝ አሉት። አንቋጣሪ ተወደደብኝ ልትል ነው? አዎና በዚህ ሰዓት በግ ከመግዛት ለዚህ ለሚያነክስ እግሮ ተቀያሪ እግር በገዛ ይቀልኛል። ዝም በል ክፍታፍ። አንተ እኔ ተገጣጣሚ ሮቦት ነኝ እንዴ ለእግሬ ተቀያሪ የምገዛልኝ? እና ታዲያ ምን ልበል? አበባዮሽና እንቁጣጣሽ ለጨፈሩ ልጆች በግ እንደሚሰጥበት ዘመን ቀለል አድርገው በግዛልኝ ሲሉኝ ነው። ታውቀው ይሄን በላ ጊዜማ ከዛ ደግ ዘመን ጋር አታመሳስለው። አንተ በዛ ጊዜ እኮ በግ በ5 ብር ገዝተን ስጋውን አጣጥመን በልተን እንደገና መልሰን ቆዳውን በ10 ብር እኮ ነው የምንሸጠው እኮ። የበግ ስጋ አጣጥናችሁ በልታችሁ እንደገና 5 ብር ትርፋላችሁ። እንደውም ዞር ካልክ የበለጠ ታተርፋለህ። በጣም ይገርማል። በዛ ጊዜ ሆዳም መሆን ራሱ ከፍተኛ ትርፍ ያለው የሥራ ዘርፍ ነበራ። እናቱ የወለደችው በላተኛ ነኝ የሚል እንኳን በዛ ጊዜ ለቆዳ ትርፍ ብሎ በግ ያርድ። ለምን? ስጋው አያልቅማ። የዚህኛል የዛ ጊዜ በግ የአሁን ጊዜ በሬ ቆዳውን ቢለብሰው ንዋይና ፀሐዬ ድሮ ክሊፕ ሲሰሩ እንደሚለብሱት ልብስ እኮ ነው የሚሰፋው። በዚህ አይነትማ ለበግ ነበር ቅርጫ የምትገቡት። በግዴታ ያረድነውን በግ ማን ሊበላልን ነው ሄደን የሌላ ሰው በግ ላይ ቅርጫ የምንገባው? ማን ነው በግረዱ ብሎ የሚያስገድዳችሁ? መንግስት ነው። ቆዳው ስለሚያስፈልግ እያንዳንዱ ሰው ቢያንስ በሳምንት አንዴ በግ አርዶ የመብላት ግዴታ ታውጆበታል። ቆይ አልበላም ካለስ? አልበላም ካለማ ጸረ አብዮተኛ ነው ተብሎ አብዮታዊ እርምጃ ይወሰድበታል። አሁን ግን የበጉን ዋጋ ሲሰሙ ነው ራስዎት ላይ አብዮታዊ እርምጃ የሚወስዱት። ለምን? አሁንም ቢሆን እኮ የበግ እርባታ ያለው እዚሁ ነው። እርባታው እዚህ ቢሆንስ? አሁንም ቢሆን እኮ ስትስቆነቆኑ እኮ ነው ችጋር እየጠራችሁ ከውጪ እንደሚመጣ የፋብሪካ ምርት ዋጋውን ያስወደዳችሁ። አሁንም እኮ ከውጪ የቀንድ ከብትም በግም እናስገባለን። ኧረ እናስገባለን። ተው እንጂ የቀንድ ከብቱን ብቻ ነው ወይስ እረኛውንም እናስገባለን? ቆይ አሁን አናስገባም የሚሉት
ኢትዮጵያ በቀንድ ከብት ከዓለም አንደኛ ነች የሚባለውን ሰምተው እንዳይሆን ብቻ እሱን እንኳን ተው። በቀንድ ከብት ከዓለም አንደኛ የምንሆነው ምናልባት እንደ ከብት የሚያስበውም ሰው አብሮ ከተቆጠረ። አልፈልግም። ወይኔ ጉዴ! ከሴት ጋር ቆሜ ሳስካካ እናቴ መጣች። አይ ገደለችኝ በቃ። አንተ ትልቅ ልጅ አይደለህ እንዴ? ለምንድን ነው ከሴት ጋር ስታየው የምትገደለው? እናቴ ከሷ ውጪ ሌላ ሴት ሳወራ ደስ አይላትም። ለምን እንዴ? በእኔ ምርጫ ሳይሆን በቤተሰብ ምርጫ የመጣልኝን ሚስት ነው ማገባው። በ21ኛው ክፍለ ዘመን? እኛ ቤት ገና 19ኛው ክፍለ ዘመን ነው። ደርግም ከስልጣን መውረዱን አልሰማንም። ደርግ ማን ነው? ወይኔ ለካ አንቺ የእንዶሚን ትውልድ ነሽ። ደርግን እኛ ጋቤጣ እየበላን ያደግነው ነው የምናውቀው። ጋቤጣ ምንድን ነው? ይግበጥሽ እናቴ መታለች እያልኩሽ ነው። ጋቤጣ የማንሽ በልጣጣ እንዴ? አትቆጣ። እሺ አልቆጣም። የኔ ሚጣ አንተ ነህ እሺ ሚጣ። እናትህ በዚህ እድሜ የሚቆጡ። እንዴት ሞራል የሚነካ ንግግር ተናገርሽ? ቆይ ደግሞ የታሉ? አንቺ አትዙሪ አትዙሪ። ልታስነጪ ነው እንዴ? ጸጉርህን ነው የሚነጩ? አይ ቅንድቤ። ቅንድብህ ለምን ይነጫል? ሁሉ እኮ አለበት ነው። ዋት ወንድ ይኳላል እንዴ? አቡ ጥያቄ አታብጅብኝ። ሳትመጣ ቶሎ ተነስትና አምልጥ። እኔ እግሬን አሞኛል። የእግርሽ ነው እንዴ ገረመሽ? ገና ስትመጣ በንግግሯ አይምሮሽን ታሳምመዋለች። እንዴ እኔ ምን አደረኩኝ? ለሃጣን የመጣ ለጻድቃን ይተርፋል ሲባል አልሰማሽ? አልሰማው። ይሄው አሁን ትሰሚያለሽ። ለኔ የተወረወረው ፈንጂ ንግግሯ ፍንጥርጣሪው አንቺንም ነው አፈር ከድሜ የሚደባልቅሽ። ኦ ማይ ጋድ! ፈንጂ ምንድነው የሚናገሩት? ከፈንጂ ንግግሯ ትንሽ ልበልልሽ። ኦኬ። አንቺ ከየት አባሽ የመጣሽ የሰማይ ስባሪ ነሽ? ይህንን ምስኪን ልጅን ሸረሪት ይመስል አጥር ላጥር የምታርመሰምሽው ማነሽ አንቺ? ልቀቁኝ እናንተ እንዳትይዙ። ልቀቁኝ፣ ይገላታለሁ። ልቀቁኝ። አትያዙ፣ ልቀቁኝ የሚሉት ማንን ነው? አብረዋት የመጡትን ርኩስ መንፈሶች። ዩሚኔ ዴቭ፣ አንቺ ገና በዚህ ድንጋጤሽ እንግሊዝኛ አይደለም ልሳን ትናገሪያለሽ። እሺ ቆይ የፈረንጅ በግ ሲባል ሰምተው አያውቁም? እሱንማ መስማት ሰምቻለሁ እኮ። የፈረንጅ በግ የሚባለውን ከሰሙ እሱ እኮ ነው ከውጭ የሚገባው በግ። ቆይ አንተ የፈረንጅ ይሁን አይሁን በምን ለየኸው? ሲል በእንግሊዘኛ ነው እንዴ? አይ እንደዛ ሳይሆን ስጋው ሲበላም እንደገና ደግሞ በአይን ሲታይም ዝርያው ይለያል። እንዴ ዝርያውማ በጣሊያን ጦርነት ጊዜ ገብቶ ከአንዱ አበሻ በግ ጋር ፍቅር ይዞት ከነፍ ብሎ እዚሁ ለምዶ ቀርቶ ሊሆን ይችላል። ልክ እኔ በእምነት ፍቅር እንደከነፍኩት አዶ እንዴ? ለዚህ እኮ ነው በግ ነህ ያልኩ። እንደዛ ከሆነ እኔም በግነቴን አምኜ ተቀብያለሁ። አሁን ይትባረኪ፣ በጉን ትገዛለህ አትገዛ? እሺ ይገዛለሁ፣ ግን አሁን ገንዘብ የለኝም። መስሪያ ቤት ሄጄ የበግ ዕቁብ አሰባስቤ እገዛለታለሁ። ከዚህ ቆንቋና እኔ ነኝ የመዋጮ በግ የምበለው? ይተውታ፣ ያማርጣሉ እንዴ? አይደለም የመዋጮ በግ ከፈለኩ ለምን ዋንኬ በግ አልገዛለሁትም? አግኝተው ነው። ግን መቅዲ እርግጠኛ ነሽ 21 ዓመትሽ ነው? እና ምን በአስተያየት 22 ላድርግልሽ? አረ ለማን ብሎሽ? እና ምንድነው 30 ጊዜ 21 ነሽ 21 ነሽ ያልሽ የምትደጋግሚ? አይ ስለገረመኝ ነው። ወይ ምን ነው የሚገርመው? እኔ 21 ዓመቴ ነው ለማለት የግድ አርቲስት መሆን አለብኝ እንዴ? አይ አርቲስት ባትሆኝም አትሊስት ተቀራራቢ ቁጥር አጣሪም እንዴ? ተቀራራቢ ማለት ምን? በዛ ወይስ አነሰ? በጣም በዛ እንጂ። እኔ እኮ ስገምትሽ 14 15 ነበር የምትመስለኝ እንጂ። እና በለጠ ሱቅ ሄጄ ትልቁ
ቋፉፋ እንዲደርሰኝ በጣም ቆርጧ ሚጢጥዬ ልጅ ነበር እንደሚመስልሽ? አፉፋ ምትነፋን ሚጢጥዬ ልጅማ እንዳሉሽ ስራሽም ንግግርሽም ይመሰክራል። አሃ አንቺ ባታድጊ ንግግርሽና ተግባርሽ ግን ምን ነው ሳታድግ አደገባት የሚያስብል ነው እያልሽኝ ባልሆነ ብቻ። ያለ እድሜ መብሰልም ማደግም ጥሩ እኮ ነው። ግን አንቺ ትንሽ አግድም ሆነብኝ እንጂ። ኧረ በጠረባ ያጋድሙሽ። ለካ ጩጬ የምታጫውቺ ለዝርጠጣ ስታመቻችኝ ነው። አየሽ እኔ እንዳንቺ በጠረባ ያጋድምሽ ብዬ የማልሳደበው አግድም አደግ ስላልኩ ነው። አዎ ልክ ነሽ። አንቺማ ዚግዛግ አደግነሽ። ወንሽ ዚግዛግ አቆ አንቺ አልስጅ ምንም አታውቂም እንዴ? አይ አንቺ እየሰደብሽኝ ሳይሆን አራስ ህፃን ስለመሰልኩሽ ሲርግብግቤቴ ቅቤ እየቀባሽኝ ነው። አንቺ በክፋት አሰብሽው እንጂ ሰውነትሽ ሲታይ 21 የሞላ ሴት አትመስልም ለማለት እኮ ነው። ሰውነቴ ምን ሆነ? ጫጫውሽ? ደዛ ነገር አይዞሽ አትፍሪ ግድ የለም። እሺ አልኩት። አዎ ጫጫሽብኝ። ምን አልከኝ? አልሰማሁም። ያ እሱ ነው እኔ አይደለሁም እላቸዋለሁ። ጭራሽ መልስ ልትመልሽላት? ያፕ አለቀልሻ። ማላይ ነው ኤፕ የምትይው ብላ ይሄ ሜካፕ የጠጣ ፊትሽን ቡጭርጭርጭርጭር ታደርግልሻለች። ተቦጫጭርሻለች? አዎ እንደውም ፊትሽ ሰፊ ነው ይመቻታል። ቡጭርጭርጭርጭርጭር ዝልዝልዝልዝል ዳርጋሽ የዓለም ሎሬት አፈወርቅ ተክሊል የሚያስንቅ አብስትራክት ስዕል ነው የምትስልብሽ። ሽት መደረግም ከፈለግሽ በደንብ መሬት ላይ ጥላት አሽሻለች። አውሬ ናቸው እንዴ? ትሁን እኔ እንጃ። ቆይ አውሬ ነሽ ወይ ብዬ ልጠይቅልሽ? ኧረ ተውን ያልፈልግም። በቃ እሺ እንሂድ። ተነሽ። አንቺ በደንብ ከልይኝ። መከለል አልችልም እንዴ? በዚህ ሰውነትሽ እንኳን እኔን ፀሐይን ከለለሽ ምድር ላይ የፀሐይ ግርዶሽ ታመጫለሽ። ከልይኝ በደንብ። ቼቼ ልትለኝ ነው እንዴ? ወይ የኔ ሲኖትራክ ቼቼም አማረሽ። ነይ አሁን ዝም ብለሽ በደንብ ከልይኝ። አሁን ሩጪ። ኧረ ማዘር በእናትሽ እንደው በዚህ ዕድሜ ግን አይደብርም? ትንሽ አይከብድም? ትንሽ አይከብድም? ሰፈሩን ቀወጥሽው እንዴ? ተንጣጣሽ። ልንጣጣ ምን አገባሁት? እኔ አገባኝ። በጣም ከመጫወሽ የተነሳ ግን አዲስ አበባ ካለ የምትደውይለት ሰው ስለሚሰማሽ የስሙኒ ካርድሽን ለምን ትበያታለሽ ብዬ እኮ ነው። አይመለከቱትም። ለሞባይል ካርድማ አላንስም። ከፈለጉ ልሙላሉት። በጥፊ ነው የምትሞይልኝ። መጀመሪያ ከወለድ ነፃ ነው ብለሽ ከቴሌ የተበደርሽውን ካል በከፈልሽ። እኔ ነው ሌላ ሰው ነው የሚያናግሩት? አንቺን ራስሽን አላቅሽም እንዴ? ዱቤም እንዴ ከዱቤሽ ብዛት የተነሳ በቴሌ በር ላይ ስታልፊ አየኝ አላየኝ እያልሽ እንዴት ተንበርከሽ በዳዳር እንደምታልፊ ብፈልግ ምን በዳዳ አስኬደኝ? እንኳን እኔ አገሪቱስ ብትሆን በውጭ ዳብድር አይደል ቆማ የምትሄደው? በዛ ያንቺ በዛ። ከቴሌ እኮ ስሚ ወንትድ ከመሆንሽ የተነሳ ተሳስተሽ አንድ ቀን ካርድ ብትሞይ የሞሉት ካርድ በትክክል ተሞልቷል ምትሏ ሴትዮ ልጇን እንደ ዳሬ ሴት ለለለለለ ምትል ይመስለኛል። እንደርሶ ከመሆን ብበደር አይሻልም? እሺ እና 19 ቤት ደሞ ከኛ 11ዶቹ ምን አረጋችሁ ልትሉን ነው? ስሚ የሀገሪቱ እድገት 11 በመቶ ደረሰ የሚባለው ከኛ 11 ቤት ስልክ የተነሳ ነው። ኦኬ
11 ቤት ስለሆኑ ነው እንደ አሮጊት ቁንጥጫ የሚመዘልግ ሚስኮል የሚያደርጉት። አንቺ የተመታብሽ እኔ እኮ እንዳንቺ ከቋድር ሱቅ በ15 ብር አይደለም ያወጣሁት 469 ብር ከ10 ሳንቲሜን ሆጭ አድርጌ ካሽ ከቴሌ ነው። ውይ የተረሳ መሰሎት እንዴ? የእርሶ ቢጤ ጉረኞቹ አይደል እንዴ የመስመር ስልክ በሰልፍ አውጥተው እንደገና ደግሞ በቅሌት በሰልፍ የመለሱት? ማዘር ፍልጥና ብልጥ ለይ እንጂ ማን ነው ፍልጥ ማን ነው ብልጥ? ባኮት ስሚ፣ ፍልጦቹማ ወይ ሚስኮል በማድረግ አሊያም ስልካቸውን በሰይጣን አስለቅፈው እንዲጮህላቸው በማድረግ ቺክ ለመጥበስ የሚፋለጡ ናቸው የሚሟሟቱ። እናንተ ብልጦችስ? እኛ ብልጦቹማ ስሚ፣ ሚስኮል የሚባል ነገር የለም፣ ካለም ሚስት ኮል ሀኒዬ በብዬ ኃይልሻ እንዲህ እያልን በመላሳችን የችኮቹ ልብ እናቀልጠዋለን። እንደው የእርሶ ምላስ ልብ የሚያቀልጠው እንደ ድራጎን እሳት ነው እንደሚተፋው? አይ አሲድ ነው የሚተፋው። ምን ትሰግጥብኛለች በእናታችሁ እንዴ? ምን ልትሆኝ ነው? እንዳታነሹ ስንስልክ በዚህ በርጅና በጎረንነት ድምፅሽ አንድ ጊዜ በተለቂ የኔን የጆሮ ታምቡር አይደለም ኦዞንን አትቀጁም እንዴ? በእናትሽ ብዬሻለሁ ማዘር። አረ ውፍ እንዴ! አንቺ ከሞንታርቦ የሚያስንቅ ድምፅሽን ለምን ዳባክኘዋለች? እውነቴን ነው። በየመንደሩ የዞረ ሰርግ ይኖራቸዋል። ድግስ ሳለ እያልሽ ለምን አታከራየውም? አይመለከቱትም። ከፈለጉ ቀበሌ ሂዱና በድምፅ ብክለት ክሰሱኝ። እሺ ይጄ በእናትሽ ቀበሌ ምናምን ሙድን የሚመቸኝ ሰው አይደለሁም። አንቺው እንደለመድሽ እጣቢ ደፋችብኝ፣ ገላመጠችኝ፣ ባይኗ ቂጣየችኝ እያልሽ መካሰስ ትችያለሽ። ኦኬ ምን ያካብዳሉ? የዛሬን አያድርገውና ዛፍ ጥላ ስራ አልነበር እንዴ ባውጫጭኝ የሚካሰሱት? ውይ አያቴ አውጫጭኝ በመቅረቱ ቅራለሽ እንዴ? በቃ የተተከለው ችግኝ ይደግና ዛፍ ሲሆን እዚያው ዛፉ ስር መጥቼ እካሰስሻለሁ። ክስ በርቆ እርሶ ቀላል ወንጀል ለመስራት ያብቃዎት እንጂ ይሁሎት ዛፉን አፈላልጌ አመጣሎታለሁ። ሐሳብ አይግባዎት። አልሰማሽም እንዴ አንቺ? ደረጃ እኮ ወደ ከፍተኛ ዲቪዚዮን አደገ እኮ። ዛፍ ጥላ ስር ምናምን አይ ለፍቅረኛሞች ምናምን ተውንላቸው። የት ነው ባኮት ከፍተኛ ዲቪዚዮን? አንቺ ምን ሆነሻል? የራስሽን አፕዴት አድርጊው እንጂ ወደ ዘመናዊነት። እንደዚህ ቆመሽ ከቀረሽ ነግሬሻለሁ። የሰማዕታት ሐውልት ነች ብለው ዱላ ይዘው ያፈርሱሻል። ለምን በግሬደር አያፈርሱኝም? ዘመናዊ የምሆነው በምሰራው ወንጀል ነው። ታዲያስ እንዴ? ስሚ፣ በዚህ ጊዜ እኛ የምንሰራውን ረቀቅ ያለ ወንጀል እንኳን የመንደር ሽማግሌ ሊዳኘው ይቅርና ከፍተኛው ፍርድ ቤት ራሱ አያውቀው። ፍርድ ቤት ካላወቀው የእርሶን ወንጀል በፈጣሪ ነው የሚዳኘው። ማዘር እዚሁ አረጋጊው እንዴ? እዚሁ እርሶ ሰውዬ እንደ የምክር ቤት አባል ሆነው እኛ ሳናውቅ ያለ መከሰስ መብት ተሰጥቶት እንዴ? በእኛ አይን ሲታይ እኮ የምክር ቤት አባላት ያለ መከሰስ በጣም ቢላን ብላኔ እርሶ ኖት። ሲሰርቁ ከተገኙ ማንቁርቶ ተይዞ ዘብጥያ ነው የሚወርዱት። ዘብጥያ? አዎ ጥያ ይሄ ጥያ ትክል ድንጋዩን ቦርቡረው እስር ቤት ከፈቱ እንዴ? ቢከፈት ምን ይገርማል? በየቦታው የግል እስር ቤት ከመብዛቱ የተነሳ ወደፊት እኮ በነፍስ ወከፍ አንዳንድ ነው የሚደርስ። ሰሜን አንዳንድ አይደለም ሁለት ሊደርሳችሁ ይችላል። የኔ አይነቱ ግን በጭራሽ እስር ቤት አይገባም። እና ቤተ መንግስት ነው የሚገቡት። ባዩ ማሚ እስር ቤት ገባና ማረፊያ ቤት ገባ ተብሎ በስም እንዴት እንደተለየ ታውቂያለሽ? እርሶ መቼም የሚሉት ነገር አያጡ። እስቲ ንገሩኝ፣ በምንድን ነው የተለየው?
አይወልሽ አነስተኛና ጥቃቅን ሌባው እስር ቤት ገብቶ ደቦቃ እየተኛ ደያስ እየበላ ሲታሰር፣ እሺ እናንተ ደረጃ ሌቦችስ የት ነው የምትገቡት? እኛ ደግሞ በቪአይፒ ሌቭል ማረፊያ ቤት ውስጥ እንገባለን። ምን ላርግ ብለሽ ነው? ወላጆቼ በተመጣጠነ ምግብ ሳይሆን በተመጣጠነ የዱላ አይነት አናቴን እየቀጠቀጡ አሳድገው ይሄው ቀረጨችኩልሽ። አናትሽን መቀጥቀጥ እንዲህ ካሳመረሽ መቅድሙሽ ዱላ ይስማማሻል ማለት ነው። ተይ እንጂ ዱላ ይስማማኛል? ሌላ ሰው ብሎሽ አያውቅም? አይ ሌላ ሰው እንኳን ብሎኝ አያውቅም። ግን አናቴን መቀጥቀጥ ካሳመረኝ እስኪ ወላጆቼን ቀጥሉበት ልበላቸው። ከተገኘ በቀን አንዴ ደብለቅ ቢያደርጉሽ ጥሩ ነው። ታዲያ ድብለቃው ከምግብ በፊት ነው ከምግብ በኋላ? ዱላው በደንብ ስርሽ ገብቶ በደንብ እንዲሰራ በባዶች ጥሩ። በእውነት ውዷ ጓደኛዬ የብዙ ዓመት የመቀጥቀጥ ልምድሽን ስላካፈልሽ በጣም ነው የማመሰግነው። ኧረ እኔ ተቀጥቅጬ አላውቅም። ኧረ ተይኝ በእናትሽ፣ ልብሽ እስኪጠፋ በደንብ ተቀጥቅጠሻል። ተቀጥቅጬ አላውቅም አልኩሽ እኮ። ሊያውም በልጅነትሽ አመዳም ስለነበርሽ አቧራው እንዳይቦን ውሃ እያርከፈከፉ ነበር የሚቀጠቅጡሽ። የራስሽ ነው የምትነግሪኝ? ኧረ አይደለም ያንቺ ነው እንዴ? ቆይ ስለ እኔ መቀጥቀጥ እኔ ነኝ ወይስ አንቺ የምናውቀው? አይ እሱማ አንቺ ነሽ። ዱላ ሲበዛ ያደንዛል አሉ። ምናልባት ደንዘሽ ዱላው አልታወቅ ብሎሽ ይሆናላ። እሺ የማይዘረዘረው ዶላር ፒስ ነው? ኧረ ምን ፒስ ነው? በሶ ራሱ እንደኔ አይበጠበጥም። አባቴ በፎንቃ መጠለፍ እኮ ከምግብ ጥያቄ ወጥተው መካከለኛ ደረጃ ላሉ ሰዎች የሚሰጥ ጸጋ እኮ ነው። ኧረ እባክሽ ደሃ ፍቅር አይዞም እያልሽ ነው? ሆድ ሲጠግብ ነው ብዙ ነገር የሚያምረው። ኧረ እኔም የምግብ ጥያቄ ለመመለስ ስል እኮ ነው ጉዳይ ቀላለሁ ብዬ ክሉ ስል በፎንቃ ሟች ሆኜ የቀረሁት። ግን እኮ ፎንቃ መጪ ነፋፍቶሻል። ተይ እንጂ ነፍቶኛል። የምሬን ነው። ተነፋፍተህ እኮ ሞተረኛ ትራፊክ መስላል። እንግዲህ እኔንም የነፋኝ ፎንቃ አንቺንም ይንፋሽ። አሜን አሜን ይንፋኝ። እስኪ ፎቶ አናሽፈኝ። እቺ ትልሽ በምን ያታምር? እቺ ነች እንዴ? አዎ እቺ ነች። ይኸውልሽ የበብንዬን ጉዳይ እንደምንም ብለሽ ካላሳካሽልኝ ለሀገርም ለወገንም ለራሴም የማልጠቅም ዜጋ ሆኜ ከሽፌ መቅረቴ ነው። ኧረ ምንም እንዳታስብ። በቃ ከዚህ ደቂቃ በኋላ ሚስት ሆናለች። በቃ አይደል? እንዲሁ በቀላሉ ሚስት ሆናለች እንዴ? ያው በቀላሉ አንተን የመሰለ አግኝታ ነው እንዴ? ኧረ እኔ ሙገሱ ይቅርብኝ። ቀለል አድርገሽ ሚስት ሆናለች ያልሽው እንዳንቺ ፈላጊ ያጣች መስሎሽ ነው አይደል? ኩኩኒያም ማን ነው? እኔ ነኝ ፈላጊ ያጣሁት? ውይ ፈላጊ ያጣሽ አልኩ እንዴ? እና አራታጪም የቸገረው እንኳን አንቺን አይደለም እርጉዝ ያገባል እኮ። ዳፍንታ ፎንቃ ጉር አድርጎ ነው እንጂ እኔ ከዚች አንሳለሁ? አረ መች ወጣኝ። ታንሻለሽ አታንሽም የምትባዩ እኮ መጀመሪያውኑ ለውድድር መቅረብ የምትቺ ስትሆኝ እኮ ነው። ማለትማ የጦጣ ቁንጅና የሚለካው በጦጣዎች የቁንጅና ውድድር ላይ ነው። እና ምን ለየው? ማረፊያ ቤት ስሙ ተለየ እንጂ ያው እስር ቤት ነው አይደለም? ማዘር ማረፊያ ቤት ያለው እንክብካቤ እኮ ስላልገባሽ ነው። ስሚ ከላይ በጀት ከስር በእግረኛ በጣም እርግፍ እያሉ ምን እናርግላችሁ ሲሉ እኛ አባይ ላት ቡላያችን ደፈቅ አለ። ወዲያ የማይመስል ነገር አያውሩ። እንኳን ሰረቃችሁ ተብሎ ነው እንዲህ አይነት እንክብካቤ የሚደረግላችሁ። አንቺ እንክብካቤውን ታያለሽ እንዴ? ጸዳ አያለ ላቦር ተጣበሽ እንጂ ልማታዊ ሌባ ተብለሽ ትሸለሚያለሽ። በለው ለሌባ ሽልማት ምን ይለናል? ስሚ ከፈለግን ደግሞ ጠዋት እንደ መንግስት ሰራተኛ ገባ ብለን ፈርመን ተመልሰን 5 ስታር ሆቴላችን ጀጥ ብለን እንተኛለን። ኦኬ? ሰርቀው ነው በኮሮና ተይዘው ነው ሆቴል የሚገቡት። እቺ ሴትዮ ቻፓ ካለ በሰማይ መንገድ አለ ሲባል በአውሮፕላን መሄድ መስሎሽ ነው እንዴ? ለኛ የሚደረገው እንክብካቤ ልክ እንደ አየር መንገድ ስለሆነ እኮ ነው።
ኧረ እርሶ ሰውዬ አይቦትረፉ። ሌባ ይዋረዳል እንጂ ማን ነው የሚያከብረው? ኧረ አያቴ በእናትሽ የድሮ ስርዓት ናፋቂ አትሁኝ። አቦ ተለወጫ። አልለወጥም። እናትን ለወጫ እናንችን ለመለወጥ ነው ጫካ ልገባልሽ? ድንቄም ለውጥ። ስሚ ልንገርሽ፣ ሚቤት የሆነ ቻፓ ከለመጣትሽ ደግሞ የማያከብርሽ ሰው የለም። ዳኛው ራሱ ያንቺን ፋይል አቅፎት እንደሚተኛ ሚስቱን እንድች ብሎ አያውቅም እንዴ? ኧረ እውነት አለው። ለጥንቃቄ ሲባል አገር የቦጠበጠን ሌባ ፋይል አቅፎ መተኛቱ አግባብ ነው። አያቴ መች ለሀገር አስቦ መሰለሽ እንደ ፋርማሲ እባብ ተጠምጥሞ የሚተኛ እና ከሚስቱ ተጣልቶ ትራስ አቅፌ ከምተኛ ፋይል አቅፌ ልተኛ ብሎ ነው። ማዘር ሚስልሽ ሚሚ የሚል የሴት ስም የጠራው መስሎሽ ነው እንዴ? ሚሊዮን ብር ማለቴ ነው። አረ ለምን ቢሊዮን አይሆንም? እጂ ስበይ የምን አንቺ በጣም ቁጥር ተዳፈርሽሳ። ቢሊዮን ትላለች እንዴ? ባንቆጥረውም እንጥራው እስቲ። ምን አናደዱት? በቃ መጥራት ከፈለግሽ የሰው ስም አለልሽ ሚሊዮን የሚል ሚሊዮን እያልሽ ሀገሩ መዞር ትችላለሽ። በዋጋ ግሽበቱ ምክንያት ቢሊዮን የሚባለውም ስም በቅርቡ ይመጣል። እሺ ስሚ፣ ለማንኛውም ያርግልሽ። ዳኛው ግን ከሚስት ይበልጥ የኛም ፋይል ለምን አቅፎ እንደሚተኛ ታውቂያለሽ? ጸዳ ካለው ከለመጠጥነው ብር ላይ የድርሻውን ስለሚካፈል ነው። ምን ሰምተሻል? ለማንኛውም በጣም ስለተስማማሽ ወላጆችሽ ከደከማቸው እንኳን ከፍለሽ እንኳን ብትቀጠቀጭ ያዋጣሻል። አረ የምን መክፈል ነው? ወጥቻውን እዛ ጋር ዳውን ብል በነፃ የፈለኩበት እያማረጠ የሚቀጠቅጠኝ ይጠፋል ብለሽ አራፍጥኝም። የምን ጂም የምን ዳይት ዱላ እንደዚህም ቦቀቅላ ልጅ እያስመሰለሽ ታንጂ ቦቀቅላን ያስመሰለ መቅዲሙች ምቾት ያንገላታት አንድ ፍሬ ልጅ እኮ ነው የመሰልሽ። አረ እንደው ቁርጠትና ቁርጥማት እየተፈራረቁ ያንፈራፍሩሽ። ደግሞ ምን ሆንሽ? ተይ እባክሽ፣ እቺ ተመችቶሻል ህፃን ነው የምትመስዪው ምናምን ጭዌ ከኋላዋ ኃይለኛ ጩቤና ገጀራ የቀላቀለች ሾርኒ ነች። አረ ምንም ሾርኒ አይደለም። ሾርኒ ነው እባክሽ። እኔ ሲገሸልጡ ይመቻጣውት ከመሰለሽ። እሺ ይኸውልሽ፣ እኔ ፈላም ግብዳም አልመስልም። እኔ እንደ ትክክለኛው እድሜ የ21 ዓመት ኮርዳ ነው የምመስለው። ካንቺ ከመጣማ እኔ እንደ ቅድሙ ለቅሶ ልድረስሽ ብዬ ነው እንጂ 21 ሳይሆን 41 ዓመቷን ያጣጣመች ጎልማሳ ነው የምትመስለው። ይሄ መሰለኝና ደሳለኝ እኮ ነው ሀገር ያጠፋው ማለት። በቃ እኔ 21 ነኝ አልኳት። 21 ነኝ እንዴ? አረ መቅዲ ነውር ነው። ክችች አትበይ እንዴ። ቀላል ክችች እላለሁ? 21 ላይ ክችች ብሎ መቅረት ተፈጥሮ ያመጣችብኝ ግዴታ ነው ማለት። አታውቂም እንዴ? ምን ነው ማላቅ? ሴት ልጅ እኮ ከትዳር በፊት 21 ዓመት ብቻ እስኪሞላት ነው የምታድገው። ከ21 ዓመት በኋላስ? ምንም በኋላስ የለውም። ባሉ እስከሚገኝ ድረስ 21 ላይ ፍሬንስ አድርጋ ነው የምትቆመው። እሺ ባሉ ከተገኘ በኋላስ? ባሉ ከተገኘ በኋላማ የጋብቻ አንቨርሰሪዋ ከእድሜዋ በልጦ እንዳትዋረድ ካቆመችበት 21፣ 22፣ 23 እያለች ታድጋለች። ጭባ እስኪ አምጣትና ከኔ ጋር ትወዳደር። ኧረ አላረገውም። የእሷን ቁንጅና አይተሽ ስንት ዓመት ተከባብረሽ ከኖርሹ ፊትሽ ጋርማ አላጣላሽም። እስኪ ድጋሚ ፎቶዋን አሹፈኝ። ይሄኔ እንደተነጣጠቀ የጭቃ ቤት በኩንታል ሜካፕ ፊቷ ቻክ የተደረገ ነው። ለሜካፕም እኮ የሚይዝ ፊት ያስፈልጋል። አንተ የኔ ፊት ነው ሜካፕ የማይዘው? እንድነግርሽ ነው የጠየቅሽ? አዎ ንገረኝ። አረ እኔ ቅርብኝ፣ ግፍ አልናገርም። ምኑ ነው ግፍ? ፊትሽ ነዋ። ወልደው ሳያበቁ በሰው ፊት አይሳቁ ይባላል እኮ። ግፍ አናግረሽኝ ይሄ ፊትሽን ልታስደግሚኝ ነው እንዴ? አግኝታ ነው እኮ ያንቺ ፊት። አዎ ይሄንን ፊት ሳስበው ስለ ፊትሽ ያለሽ ግንዛቤ በጣም የተዛባ ነው። ለምን ተመርምረሽ ራስሽን አታቂ? በሽታ መሰለ እንዴ ተመርምሬ ራሴን ማቀው? ያው በይው። ስማ እንኳን የኔ ፊት ያንተም ጣቂ ሜካፕ ይዛልሽ። ልክ ነሽ። የኔ ቂጥ ሊይዝ ይችላል። ያንቺ ፊት ግን ሜካፕ በዱለንቲ ካልተበጠበጠ በስተቀር የሚይዝ አይመስለኝም።
ለነገሩ አሁን ፎንቃ እንደመጋኛ ዙሮብህ ከችኳ ውጪ ስለማይታይ እንኳን የኔን ፊት የእናትንም ፊት ትክዳለህ። ቀላል እክዳለሁ? ምን? አዋ መጽሐፉም ሰው እናትና አባቱን ይተዋል ከሚስቱ ጋርም ይጣበቃል ይላል እኮ። ምን ምን ምን? የቱ ጋር? ዳርዳሩ ላይ ነው ወይስ መሀሉ ላይ ነው የሚለው? ዳርዳሩን ማልማሉ አላቅም ብቻ ይላል። ዶላርዬ መጽሐፉ ቢልን በዚህ ሁኔታ መርዝ ማስቲሽ ቀብተው በ12 ቁጥር ሚስማር ከበእምነት ጋር ቢመቱ ማትጣበቅ። እሱን ታያለሽ። እኔም እናቴንም አባቴንም ማንንም ትቼ ማለት ነው ከበምኒ ጋር መጣበቅ ነው የምፈልገው። ግን ይሄ ጥቅስ እውቀትሽን ያገኘሽው አንብበሽው ነው ወይስ እንደ ዘመኑ ሰባኪያንን ባዮች መጽሐፉን ቀደሽ በልተሽው ነው? እንዴ ኧረ አይዞሽ አትደንግጪ። ያን ያህል እኮ ጨካኞች አይደለንም። እንዴ ብቻችንን አንበላም፣ ተካፍለን ነው የምንበላው። ወገባችሁ ይካፈል። ለምን ወገባችን ከሚካፈል ገንዘቡን አንካፈለውም? አንቺም ደግሞ እርግማንሽን ቆጥቢ፣ አታባክኝ። ወይኔ አገሬ! እናንተው ዳኛ እናንተው ቀማኛ ሆናችሁ አገሬን በዝብዛችሁ ራቁቷን አስቀራችሁ። ለምን ራቁቷን ትቀራለች እንዴ? ከውጭ የመጣን ዘራፊዎች አይደለንም፣ ወገን ነን። በቃ እኛው ፈንድ አድርገን ሸፈን እናደርጋታለን። አንፈልግም። ፈንድም በጀትም ካስፈለገ ከመንግስት እንጂ ከሌቦች አንወስድ። አቤት ምን አልሽ አንቺ? እና እስከ ዛሬ የኖርሽው በመንግስት ፈንድ ነው? እና ባስማት ነው በይው፣ ባስማት ነው እንጂ በመንግስት ፈንድ አንድ አባወራ 18 ቤተሰብ ሊያስተዳድር አይችልም። ይችላል። እኛ በላባችን በወዛችን ያገኘነው ስለሆነ በእግዚአብሔርም ዘንድ ይባረክልናል። አንቺ ደግሞ መባረክና መንበርከክ ለይ የዕለት እንጀራዬን ካልሰጠ ብለሽ ከፈጣሪ ጋር ግብ ግብ የምትይዚ ሴትዮ ስለመባረክ ታወሪያለሽ እንዴ? አውላለሁ። እኛ በጸሎታችን እንኖራለን። እናንተ ብትፈልጉ እየዘረፋችሁ ከሌቦች ፈንድ እየተደረገላችሁ ኑሩ። እንኖራለን። እንኳን እኛ ስሜ ኮሎምቢያ የምትባል አገር እስኮባር ከተባለ ማፊያ ነው በጀት የሚበጀትላት። ሃሃ የእርሶም የወደፊት እቅዶ የክፍለ ከተማችን እስኮባር ለመሆን ነው። በትክክል ተመልሰዋል። እንዲያውም ሰሞኑን በጋዜጣ አሳውጄ ስሜን ከኃይሉ ወደ እስኮባር ላስለውጥ እያሰብኩ ነው። ታዲያ ምን ችግር አለው? በጋዜጣ እስኪያሳውጁ ድረስ አቶ እስኮባር እያልን ጠራዎታለና። ታንኪው። ይሄ ልማታዊ አጋርነትሽ እኮ ነው ጎረቤትሽ እንደሆን የሚያደርገኝ። በሉ አቶ እስኮባር እዚያው ራሶትን ይቻሉ፣ እኔን አያነካኩኝ። አይነካኩኝ ማዘር እንዴ? ጎረቤቴ ያልኩ እንጂ ባለቤቴ ያልኩ እንዴ? ቤሉስ ማን ይሰማዎታል? አቅላጭ ነኝ አላሉ? ቀላጯን ሌባ ይፈልጉና እዛው ያቅልጡ። ኧረ በእናትሽ ማዘር ደግሞ እኔ ስም እፈልጋለሁ እንጂ አልፈልግም። በመላጣ ቤት የብብት ፀጉርን ብርቅ ናት አሉ። ማንተውም በእናቶት እርሶን የምትፈልግ አንቺ ምንድን ያልሽው? ማንተውን ያልሽው? ፈላጌ አንድ ሴት ብቻ መስላሽ እንዳይሆን። አዎ ምን ነው ተሳሳትኩ እንዴ? አዎ አጠፋሽ። ስሚ እኔ ኃይሉ በቅንፍ እስኮባር በአንድና በሁለት ችክ የምጠረጠር ሰው አይደለም። እንዲህ ከጠረጠረሽኝ በጣም ክብረ ነክ ነው። በጣም ይቅርታ። በቃ ለክብሮ ማደሻ እንዲሆኑ የዜግነት ክብር የሚለው በኃይልነት ክብር ተቀይሮ ይዘመርልዎት። ይገባኛል፣ ይገባኛል። ስሚ እኔ ኃይልሻ የሺህ ሰው ግምት የሚሊዮን ሰው ዋስ ነኝ። ልዕልት ዲያና ራሷ በፎንቃዬ ተሸማትራ ደረቷ ላይ ምን ብላ እንዳስነቀሰች ታውቂያለሽ? እንደው ምን ብላ? ፓወር። አረ እኔ አንብቤው ነው። ከፈለግሽ ህዝባርና አንቀጹን ልንገርሽ። ምን አንቀጽና ህዝባሩ የምትነግረኝ ያነበብከው መጽሐፍ ቅዱስ ነው ወይስ የወንጀለኛ መቅጫ ህግ ነው? አረ ከመጽሐፍ ቅዱስ ነው። ግን ዶላርዬ ይሄ የጥቅስ እውቀትሽ ምንም አልተዋጠልኝም። እንዴት? ከበእምነት ጋር ለመጣበቅ ከመወስወስ የተነሳ እንደው ምን አለ መጽሐፍ ቅዱስ ላይ ቢኖር ብለ የተመኘሁ እንዳይሆን። አንቺ ደግሞ ይላል ስልሽ ስሚያ። እሺ ሰማው። ግን እንዴት አወቅሽ? ምኑን? ይሄ ወንጀለኛ መቅጫ ምናምን ያልሽው ነው።
አንቀጽ ዝባር ምናምን ስትልብኝ ነው። ልክ ነሽ ያስብላል። ግን ወደፊት ከበምኒ ጋር ለምመሰርተው ትዳር ለቅድመ ዝግጅት እንዲሆነኝ የወንጀለኛ መቅጫ ህግንም እኮ አነባለሁ። ስለምን ለመዘጋጀት ነው የወንጀለኛ መቅጫ ህግ የምታነበው? ስለ ብዙ ነገር ነው። ምን ድንገት አናዳ አናቷን በመጥረቢያ ብለህ ከገላገልካት በኋላ ከወንጀል እንዴት እንደምታመልጥ ነው? እኔ ነኝ በምኒን በመጥረቢያ አናቷን የምላት? አዎ። እና ሌላ ሰው አናቷን ለሚላት አንተ የወንጀለኛ መቅጫ የምታነበው ጠበቃ ልትቆምላት ነው? ኧረ አንቺ ምኗ የሴጣን ገርል ፍሬንድ ነገር ነች እንዴ? በምኒ ዛፍ ነች እንዴ በመጥረቢያ አናቷን የምፈልጣት? ዛፍቱን ዝግባ አንተ ነው የምታውቀው። አሬ ማነሽ ጀዝባ? አንተ አድብ። አንቺ ማድቢያ እንዴት እንደዚህ አይነት ሰቅጣጭ ነገር ታደርጋለት ይኛለሽ እንዴ? በምኒን በመጥረቢያ? አረ በስማ እጅ ምትሻይሉ እንዴ? አሃ እጅሽ ካላለ በእግርኗ ፊኛን ብለምትገላግላት እንዴ? ምን ነው አንቺ እኔ ያልሞቷን ቶሎ ተመኘሽላት? ወይስ እኔ በበምኒ ፍቅር እንደተንዘበዘብኩት አንቺን በእኔ ፍቅር እየተንዘበዘብሽ ነው? አረ ወባን ዘብዝፍ ባልጠፋው እንዳንተ ምን እንድታደርግልኝ ነው እኔ ባንተ ፍቅር የምንዘፈዘፈው? የሚደረገው ነው እኮ አንተ። አዎ እኔ የመጪ አደጊስት እኮ ነኝ። ምን ብላ ተነቀሰች? ፓወር ብላ። እንግሊዘኛ አየህ ሲተረጎም ኃይልዬ፣ ኃይልሸት፣ ኃይልነት ማለት ነው። ምስኪን የኔ እናት ቃርደው እንደ መብራት ኃይል መቆራረጥ መጀመሩትን እኮ ስላላወቀች ነው። አሮጊቴ ስሚ፣ እንግሊዝ ሀገር መብራት አይቆራረጥም። አሁን እንዴ ስትይ ብትሰማሽ ምን እንደምትልሽ ታውቂያለሽ? የደም ዝውውርሽ ይቋረጥ ነው የምትልሽ። እንደው አፈር ሲሆን ይቺ አሁን እሷ ያለችውን የደም ዝውውርሽ ይቋረጥ የሚለውን በእንግሊዘኛ በሏት። ምን ብልሽ አሁን ምኑን ታውቂዋለሽ አንቺ? እንግሊዘኛ ይሁን ጃፓንኛ ይሁን ኡዝቤክስታንኛ ይሁን ምኑን ታውቂዋለሽና ምን ብልሽ? እሺ ምን ልበል? እንደው ግድ የለዎትም እንደው ቴሬረም ማርጌ ያልናገረው እንጂ እንደው ሲያሙኝ እየተቆራረጠም ቢሆን እሰማዋል። አሁን እኮ አንቺ አያውቅም ብለሽ ነው አይደል እንዲህ የምትይው? አዎ ዩ ብለድ ጎ ከት ከት እንግሊዘኛ ተናገሩ እንጂ ከት ብሎ ሳቁማል አሉ። ከአንቺ ጋር እያወራ አሁን እኔ አለቅስ ይሆናል እንጂ ምን ብዬ ስቃለሁ? ይኸውልሽ ከት ማለት መከታተፍ። ኧረ በቃ የደም ዝውውሬን ከትክተው እኮ ክትፎ አደረጉ። እንደው ግን እምኗ ላይ ተነቀሰኝ። አጠር የሆነውን ንቅሳት እዚህ አንገቷ ላይ። ምን አይነት ድንዙዝ ነች! ለልቧ እንዲቀርብ ደረቷ ላይ ንቅሳት እንደው አይጠፋ ነገር። ሌላ ባል ስታገባ ምን አደረገችው? ያው እርድና ቀን ስለተማረች ባል ደግሞ ስታገባ እንዳይጎራበጣት ፓወር ኦፍ ብሪትን ብላ አሻሻለች። ጨርሻለሁ። አመሰግናለሁ። በእምነት ትባላለች። የመስሪያ ቤታችን አዲስ ባልደረባ ነች። የድርጅቱን የአንድ ዓመት አሰስመንት በአንድ ቀን ሰርታ በጣም ነው ያስገረመችን። በጣም አመሰግናለሁ። ምንም አይደል። በዚህም እዚህ አዲሱ ፕሮጀክት ላይ የቅርብ ረዳቴ እንድትሆን ወስኛለሁ።
እሺ በጣም ደስ ይለኛል። እንዴት ነው ፕሮጀክቱንና ገለጻው እንዴት አገኛችሁት? እንዲጨመር እንዲቀነስ፣ ሌላም ጥያቄ ካላችሁ ማቅረብ ትችላላችሁ። ሙሉ ነው። እኔ በበኩሌ በጣም ወድጄዋለሁ። ምንም መጨመር የሚያስፈልገው ነገር የለም። ከበቂ በላይ ነው። አሁን እንፈራረምና ወደ ስራው እንግባ። በጣም ደስ ይለኛል። በጣም ነው የማመሰግነው። አሁንም ድጋሚ ልታጨበጭብ ነው እንዴ? አሁን ምን ይሁን ብዬ ማጨበጭበው? እንደምስ ምን ይሁን ብለሽ ነው ያጨበጨብሽው? ኧረ ሞራል ድጋፍ በጭብጨባ አቀለጥሽው እኮ። ደግ አደረኩ። ስለሚገባ አጨበጨብኩለት። ታዲያ ለምን ይትባረክ የሚል ቲሸርት አሰፍተሽ ይትቤ እያልሽ አትደግፊው? አንቺ ማካበድ ልማድ ስለሆነ ነው እንጂ እኔ ተመስጬ እያዳመጥኩት ስለነበር ሳላስበው ስሜታዊኛ አጨበጨብኩ። በቃ አረ ይሄ ጭብጨባ ከስሜታዊነት ያለፈ ነው እንዴ? ትንሽ እኮ እልልታ ብትጨምሪበት አነስተኛ ሰርግ ያደምቃል። ወያቱ ኃይሉ እንደው እኮ ብዙ ያልተነገረ ታሪክ አሉ። ተይ እባክሽ፣ ቢነገር ባይነገር እዚህ ሀገር መንገድ የሚሰየምልሽና ሐውልት የሚቆምልሽ በጦር ጀግና ስትባይ ነው እንጂ በፍቅር ታሪክ ስትሰሪ አይደለም። እንደው ሐውልትም እንዲሰራሉት ይፈልጋሉ። የጉድ ሀገር 9 ነው አሉ። አንቺ ሴትዮ ገና በትንሿ ታሪኬ እንደዚህ ይምታታብሻል። 9 የተባለው ለሀገር አይደለም ለክልል ነው። እሱማ ድሮ ቀረ። አሁን ተከለል የሚለውን የመሰሉ ፋንታውን ዘፈን እየሰሙ እንከለል ብለው ከ9 ወደ 19 እየተባዙ ነው። ይባዙ። አንቺ ምን ነው ደምሽን አፈላው? ምን አገባሽ? ስሚ፣ ብዙ ተባዙ የሚለው ለክልል መስሏቸው ነው። እኔ ምን ደሜ ይፈላል? በጀቱ እንዳንጀት ተበጣጥሶ ከሚሆን አንድ ቢሆኑ ይሻላል ብዬ ነው። እሺ ዮዲት ጉዲት ደግሞ ዛሬ የመንግስት በጀት ተቆርቋሪ ሆንሽ እንዴ? ለምን አልቆረቆርም? በጀቱ እኮ የኔም ነው። የማ የኔ ምን ነው ቅር አሉት? ኧረ እኔ ለምን ቅር ይለኛል? አንቺ እኮ ብለው ከሰሙሽ መንግስት ከውጭ እርዳታ የሚጠይቀው በዚህ እርዱኝ በሞቴ በሆነ ፊቴ እያሳየ ነው ልትይ ትችያለሽ። ፊቴን ባያሳየም በስሜ እየተለመነ ነው። ባንቺ ስም በዚህ ባለሚቱና በደብሪቱ ሸጊቱም ይሁን ምን ነው ኮራ ቀብረር ያለ ስም ነው ያለኝ። ከረሱት ላስታውሶት አለምነሽ ይባላል። ጉድ ፈላ። አንቺ ነሽ ዓለም የምትሆኚው? ምን ነው ይጠራጠራሉ? ኧረ እኔ አልጠራጠርም። ይሄ እኮ ስም ሳይሆን ምኞት። መንደር ነሽ፣ መንደሬ እንዲህ መባል ሲገባሽ ኤላ አይወጥሽ ዓለም ነሽ ብለው ሲያወጡልሽ ግን እችን ታህል ትንሽ አልሰቀጠጣቸው? የእርሶ ስም አለ አይደል እንዴ? ያሽሙር ስም ልፍስፍስ ሆነው እያሉ ኃይሉ የተባሉት። ስሚ፣ እኔ እኮ ለማህበረሰቡ ሞራል ሲባል ኃይሌን ትንሽ ቀነስ አደረኩት እንጂ መባል የነበረብኝ ፕሮ ማክስ ፕላስ ኃይሉ ነበር። ወይስ ሙች በሉኝ። ስንት የተሞቺ ነው ወይስ በስሜ ተለምኗል እንዳልሽው በሬሳሽም ካልተለመነ አታምኝም? በስሜማ ቀላል ተለምኗል። ኧረ እሺ በእናትሽ አሮጊቷ። ስሚ፣ እንኳን ባንቺ ስም ሊለመን ይቅርና ዓለምነሽ የሚባል ስም ለዚህ ሴትዮ ሲወጣላት እያያችሁ እየሰማችሁ እንዴት ዝም አላችሁ ተብለን በዓለም ማህበረሰብ ማዕቀብ ነው የሚጣልብን። አረ ዶላር እንኳን አደግስ ልትሆን ቦታውን ራሱ የምታውቀው አይመስለኝም። እንዴ ሳልሰማ ያድራሻ ልወጣ አደረገ እንዴ? ጥንትኗ በአዲስ መልክ ስራ ጀምረናል ብሎ እኮ ሌላ ቦታ በረገደ። በይ እኔ እንደ ጨረቃ ቤት እየፈረሰ ቦታ የሚቀይረውን አልፈልግም። እፈልጋለሁ ብትል ሴት ልታገኘው? አረ እኔ መቼም አልልም። ይኸውልሽ አሁን ቦታ ምናምን ሲያቀያየር በቋሚነት ወደማገኘው ወደ በብኒ ጉዳይ እንመለስ። እሺ አፍጥነው ቶሎ ተመለስ። ይኸውልሽ በብኒን አባትና ልጅ ናቸው ያፈቀሯት። አባትና ልጅ ስትል የአንተ አባት ዳይሞ አይደል እንዴ? ከየት መጡ? ወይስ
ወይስ የሞተ እናስነሳለን የሚሉት በግፍ ያስነሷቸው እንዴ? ባክሽ ሌላ አቶ ኃይሉና ይትባረክ የሚባሉ አባትና ልጅ ናቸው። እኔ ሶስተኛ ተጨማሪ ነኝ። ምን ነው ተረባረባችሁባት? ልጅቷ ታላቅናሽ ሴሎታ ነው እንዴ? ይሄ እኮ እኔ የማውቀው ነው። በበብኒ ቁንጅና ሌላ አባት፣ ልጅ፣ አጎት፣ አያት ያካተተ ያፈቀራት ቤተሰብ እንዳይኖር እኮ ነው የምፈራው። አረ ቢኖርም አትፍራ። እንደሚሆን አድርገን እንሸኛቸዋለን። አመሰግናለሁ። ደግሞ የሁሉ ጆፌ አሞራ እያንዣበበባት ወይ ከወገብ በላይ ወይ ከወገብ በታች ከደረሰ ይበቃል። አረ አይበቃኝም። በምን ከእግር ጥፍሯ እስከ ራስ ፀጉሯ ሙሏን ነው የምፈልጋት። ለማንም አላካፍላት። አረ ሙሉን ከፈለካትማ ውሃ ስቀዳ ጠብቃትና እንስራዋን ሰብረክ ጥለፋት። እሺ ወይኔ ዶላር ሳይያዙ ነበር ሳይያዙ ከተያዙ በኋላ ብዙ ነው መዘዙ አሉ። ዛሬ ፎንቃ አጃጅሎኝ ብታገኘኝ ሙርቲ ይጅብኝ። አረ ዶላር ላሽ እንደዚህማ ሆድ አይባስ። አረ አይደለም ሆድ ጨጓራ፣ አንጀት፣ ኩላሊት የሚብስ ከሆነ ይባሰኝ። ለበብኒ ፍቅር ስለ የምከፍለው መስዋዕትነት ነው። እሺ ታው ዶላር ሌላ የሆድ ዕቃዎችን እንደፈለግ ሆድ አስብሳቸው። ኩላሊትን ግን ጠብቀ ያዘው። ልጅቷ ገንዘብ የምትወድ ከሆነ ይልክ አውጥተህ ትቦሽረዋል። አቦ በቃሽ። ይኸውልሽ ኦባሳንጆ ለአደራዳሪነት ቢመጡ የማንታረቀውን ጸብ ነው እሺ የምንጣለው። እሺ በቃ አብርድ። እኔ እኮ በአንተ ለቅሶ ላይ ተጨመረ ፎንቃውን ትኩስ ለቅሶ ከምናደርገው በጭዌ ልሻው ብዬ ነው። እንዲታሽ አልፈልግም። አንቺ ማን የሚሉሽ የፎንቃ ወጌሻ ነሽ? እነን ብለው መቼም እናንተ ማዕቀብ ቢጣል ምን ቸገራችሁ? ግማሹን ገንዘብ በዘመዶቻችሁ፣ ግማሹን ደግሞ ከሀገር ውጭ አስወጥታችኋል። ወይ ማዘር ወይ ማዘር ወይ ማዘር እኔ ልቀላውጥልሽ እንዴ! አንቺ ገንዘቡ እንዴት እንደሚገኝ ማሰብ ሲገባሽ እኛ እንዴት እንዳስቀመጥነው ስታጠኝ ነው አይኖርሽው። ምን ላርግ? ለወደፊቱ ለመከላከል ይጠቅመኛል ብዬ እኮ ነው። ይሄ ወገኛ ስሜ፣ እኛን ለመከላከል መሞከር ማለት የሀገሪቱን የመከላከያ ሰራዊት ፊት ለፊት መግጠም ማለት ነው። አሃ እንደዛም ተባለ እንዴ? ይኸውልሽ ባይሆን ለመከላከል ውስዋስ ውስጥ ከገባሽ ያለ አይደለ ፈንጣጣ፣ ኩፍኝ፣ ባምቡሌ የመሳሰሉትን ከሀገር እንዲጠፉ ብትከላከይ ይሻልሽ። እሱን እናያለን። አሁን ተነሱ፣ ለቅሶ እንድረስ፣ እንሂድ። ማ እኔ ነኝ የምደርሰው? አዎ እርሶ። አንቺ እዚህ ቁጭ ብዬ ሳዋራሽ እንደው ቡና ማጣጣሽ ጎረቤትሽ አደረግሽ እንጂ ሂጂና እኮ ወይዘሮ ይትባረክ መድረስ ትችያለሽ። እንዴ እሱ ምን በወጣው? እርሶስ ቢሆኑ እንደው ከማህበረሰቡ አይደል እንደ ወጡት? እና ከማህበረሰቡ በወጣስ? ስሚ እኔና ልጄ የሥራ ክፍፍል አድርገናል። ነጠላ አዘግዝቆ ለቅሶ መድረስ፣ ምስር መልቀም የይትባረክ ድርሻ ነው። ይሄን የዋህ ሞኝ ልጅ አገኙ እንደፈለጉ ይጫወቱበታል። እኮ መጫወት አይደለም የሥራ ክፍፍል ማድረግ ነው። ስሜ ሰው ከተሰማራ እንደየስሜቱ ከባለበት ስፍራ አይቀርም ማፍራቱ የሚለውን የጓደኛሽን የብዙነሽ በቀለን ዘፈን አልሰማሽም? ኧረ አውቀዋለሁ። ለቅሶ ሆነ እንጂ አንቆረቁርሎት ነበረ። ተይ እንጂ ሂጂና ውሃ በጆጋ አንቆርቆር። ይሺ እቺ አቦሬ ድምፅ። አሁን ለቅሶውን ቢደርሱ አይሻሎትም? የአቶ አጎናፍር አባት እኮ ናቸው የሞቱት። ኧረ ለቅሶውን ባልሰማ ሊቀጡት እንዳይሆን። ኧረ እኔ አልሰማም። የአጎናፍር አባት ነው ያልሽኝ? አዎ የአቶ አጎናፍር አባት። በጣም ይገርማል። ምኑ ነው የሚገርመው? እስከ ዛሬ መኖራቸው ማለት እንዴ! እኛን ያመን ለቅሶ ደርሶ ማበረታታት ነው። እንኳን ፈግም ማሉልኝ ማለት ነው። ደራ አይባልም? ይባላል። ለምን አይባልም? እኚህ ማርች የሰው ማርች የእኛን ዕድሜ ሁሉ ሙጭልፍ አድርገው የኖሩ ናቸው። እኔ የለሁበትም። እርሶ እንደሆነ የግፈኞች አምባሳደር ለመሆን አስበዋል መሰለኝ። ግፍ እያሰባሰቡ ነው። እሳቸው 3 ሰው አንቱ የሚባልበትን ዕድሜ ሲኖሩ ግፍ ያልፈሩ እኔ አንድ ፍሬው ልጅ ለምንድን ነው ግፍ ምፈራ? ምን አንድ ፍሬ ነው ያሉት? አዎ አንድ ፍሬ። ምን ነው ምን ልትይ? ኧረ እኔ ምን እላለሁ? እርሶን የሚያህል ግብ
ግብዳ ሰውዬ የምን ፍሬ እንደሆኑ እኮ ግራ ግብት ብሎኝ እኮ ነው። የዱባ ፍሬ ልበልሽ? አልቀረቦትም። አሁን በእርሶ ቤት ትልቁን ፍሬ መምረጦ ነው። አሁን ተነሱና ለቅሶውን እንድረስ። ልጃቸው አጎናፍር ይቀየሙታል። አንቺ ልጃቸው አትበይ። እሱ ራሱ ልጅነቱን ረስቶ ከጃጀ ቆየ። ሰሞኑን ይኸውልሽ እሱ መሞቱ ስለማይቀር ጠቅለል አድርጌ የጠቅላይ ደርሳቸዋል። ማን እንደሚቀድም ፈጣሪ ነው የሚያውቀው። ስሚ አጎናፍር በሩጫ ይሆናል እንጂ በሞትማ እኔ ሊቀድመኝ አይችልም። ኦልሬዲ እኮ ዴድ ብሎ ፈጣሪ ራሱ ረስቶት። በሉ እኔ ልሂድ። መቼም ለቅሶ የሚባል ነገር ትወጃለሽ። ቅምቀማ የለውም እንጂ ለቅሶ ቤቱን እኮ ልክ እንደ ናይት ክለብ እኮ ነው የምትቆጥረው። የሚያካልብ ነገር ያካልቦት። ስሚ ለቅሶ ቤት እንዴት ጌት ዳውን እንደምትይ በእናትሽ ላሳይሽ። አንዴ ላሳይሽ። ጌት ወይኔ አባቴ እኔ ጠንበል የኔ መልካም ሰው ኧረ እባካችሁ ዝም አትበሉ እንጂ ተንቀሳቀሱ። የኔ ትልቅ ሰው ወይኔ እንዲህ ነው አይደለም?